ወርቅ ገንዘብ መያዣ ነው ይባላል እና እነዚህ ባለፈርጥ ወርቆች ገንዘብ መያዣ አይደሉም። ይሄ እንድታውቁት የምፈልገው ነገር ነው። 50 ሺህ ብር የገዛችሁት ወርቅ ከአመት በኋላ በ30 ሺህ ይሆናል የምትሸጡት። ምክንያቱም እኛ ፈርጡን ሙሉ ለሙሉ ስንገዛ ስለምናራግፈው። ስለዚህ እንደዚህ ያሉ ባለፈርጥ ወርቆች ገንዘብ መያዣ አይደሉም። ገንዘብ መያዣ እነዚህ ናቸው። አይነት ዲዛይን ያላቸው ሙሉ ለሙሉ ወርቅ የሆኑ እነዚህ ገንዘብ መያዣ ናቸው። ባለፈርጦች ግን ገንዘብ መያዣ አይደሉም። ጥንቃቄ እንድታደርጉ ነው። ከውጭ ሆናችሁ ትልልቅ ብትገዙ ለምሳሌ 6 ግራም ይመዝናል፣ 8 ግራም ይመዝናል። ስለዚህ ያንን ገዝታችሁ ብትመጡ 3 ግራሙ ፈርጥ ነው ማለት ነው። ልሽጣ ብትሉ 3 ግራሙ አውልቀን ነው የምንጥለው ማለት ነው። ያ ማለት 5 ግራም ነው የሚቀራችሁ ከ8 ግራሙ እና ይሄ ነገር ጥንቃቄ እንድታደርጉ ፈልጋለሁ። ውጭ ሆናችሁ ስትገዙት ገንዘብ መያዣ ነው ብላችሁ አምራችሁ ወዳችሁ ከገዛችሁ ጥንቃቄ አድርጉ። እንዲሁም ኢንጌጅ የምታረጉ ቦይፍሬንዶችንም ደግሞ ይሄንንም ከእኔ የምናገራችሁ ከፈርጡ ጋር የተያያዘውን ነገር እያሰባችሁበት መሆን አለበት ይሄንን የምትገዙት። መረጃዬ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ተመልካቾቼ በሙሉ ሰላማችሁ ብዙ ይበልልኝ። ወርቅ እንደቀነሰ ታውቃላችሁ። አሁን እናንተ የምትገዙበት ሰዓት እንጂ የምትሸጡበት ሰዓት ግን አይደለም። ጊዜው አስገዳጅ ነገር ካልገጠማችሁ ወርቆቻችሁን ባትሸጡ ተመራጭ ነው። ነገር ግን ገዢዎች አሁን የምትገዙበት ሰዓት ነው አትሉኝም? 35 ሺህ ብር የገባ 1 ግራም ወርቅ 30 ሺህ ብር የገባ ወርቅ ዛሬ ላይ 20,800 ብር እየተሸጠ ነው። 27 ሺህ ብር እየተሸጠ 35 ሺህ ብር የነበረ ወርቅ በ27 ሺህ በ28 ሺህ እየተሸጠ ነው ያለውና እጅግ በጣም ቆንጆ እንደ ግራማቸው እንደ ጥራታቸው ወርቆች አሉና እንደምትመለከቱት እስከ 25 ሺህ ብር ድረስ ያለን ወርቆች መታችሁ እኛ ጋር መሸመት ትችላላችሁ። አድራሻችን የኛ አድራሻ ቡታጀራ ከተማ ነው። ቡታጀራ ከተማ የአብስራ ወርቅ ቤት ከመጣችሁ መሸመትም መግዛትም መቀየር የምትችሉ ካላችሁ ዌልካም። ስቴጣቶችን ወርቆችን ወርቆች ሳይ በነገራችን ላይ ለምሳሌ 20 ሺህ ብር ይዞ ወርቅ የሚፈልግ ካለ እንዲሁም 15 ሺህ ብር ይዞ ወርቅ የሚፈልግ ካለ እነዚህ ሀገርኛ ወርቆችን ለባለትዳሮች ኢንጌጅ ለምታደርጉ ፕሮግራም ላለባችሁ ነገር ግን ገንዘባችሁ አናሳ ከሆነ ያወጣችሁ እዚች ጋር አለ ሀገርኛ ወርቅ 14 ካራንት 18 ካራንት ወርቆች አሉ። ወደዚህ ደግሞ ስንመጣ እንደነገርኳችሁ እስከ 27 ሺህ እስከ 26 ሺህ ብር ወርቆች አሉ ማለት ነው። በግራም የባህሬን 21 ካራንት ነው። እንደምትመለከቱት በጣም ቆንጆ ዲዛይን ያላቸው ወርቆች ናቸው እና ጥራት ያላቸው ወርቆች ናቸው። እኛ ጋር ይምጡ፣ ይሸምቱ፣ ይግዙ፣ ይምረጡ፣ መቀየር ትችላላችሁ። እጅግ በጣም ያማምራሉ ማለት ነው። የኔ ውድ አሁን ላይ ለወርቅ ሸማቾች ጊዜው ነው ብለሽ ታስቢያለሽ? መጀመሪያ ላስተዋውቃችሁ ማይ ሲስተር ኦኬ። እህቴን ከተዋወቃችሁ በኋላ ወደ ስራ እንሂድ። አስልዬ ዛሬ አሁን ለምሳሌ ባለፈ ሰሞን አይተሽ ከሆነ ወርቅ በጣም ከሚታሰበው በላይ ጭማሪ አሳይቶ ነበር ማለት ብዙ ጭማሪ በጣም በአንድ ጊዜ 16 ሺህ ብር የነበረው ዘሎ 19 ሺህ እንዲሁም 21 ሺህ ገባ እያለ ደግሞ ወዲያው 24 ሺህ ብር ገብቶ ተኝተን ስንነሳበት በአንድ ቀን ልዩነት 30 ሺህ ብር ገባ ማለት ነው። ተኝተን በቃ በአንድ ቀን ልዩነት በቃ 24 ሺህ የነበረው 30 ሺህ ገብቶ ነው የታየው ሬቱ ማለት ነውና በጣም ነው በቃ ያስደነገጠን የነበረው። ምንድነው ማለት ይሄ ወርቆች መጨረሻቸው ምንድነው የሆነው? ሰው እንዴት ነው በአቅሙ ወርቅ መግዛት የሚችለው ብለን በጣም ያሰብን ብዙ ነገር ያብሰለሰልን ነበረ። አሁን ላይ መረጋጋት ለመቀየር ታሰባችሁ ወርቅ ለመቀየር ስትፈልጉ እንደ እጃችሁ ላይ ያለውን ወርቅ ሽጣችሁ ወርቅም ወስዳችሁ ገንዘብ ካሽ መውሰድ ትችላላችሁ ማለት ነው። እኛ ጋር ስትመጡ ሁሉንም አማራጮች አሉን። ከእናንተ የሚጠብቀው መምጣት ብቻ ነው። የአብስራ ወርቅ ቤት ካርዱ መደወል የምትፈልጉ ካላችሁ ና ማሳያቸው በእነዚህ ስልክ ቁጥር
በእነዚህ ስልክ ቁጥር ቡታጀራ ከተማ እንዲሁም ደግሞ አራስ ሆናችሁ አሁን ለምሳሌ አራስ ሆናችሁ መምጣት የማትችሉ አላችሁ አይደለም? አራስ ሆና አንድ ሰው ግን ገንዘብ ይቸግራችኋል። እኛ ራሳችን እንመጣለን፣ ደውሉልን። ባላችሁበት መተን ሚዛናችን ይዘን መተን ገንዘባችሁ ብትፈልጉ በባንካችሁ ብትፈልጉ በካሽ ሰተናችሁ ግራማችሁን እያየን ለክተን እንወስዳለን። አራስ ሆናችሁ የሆነ አጋጣሚ ለቅሶ የሆነ ነገር ህመም ላይ ብትሆኑ ራሱ እኛ መምጣት እንችላለን። ያላችሁበት ቦታ ከእናንተ የሚጠበቀው መደወል ብቻ። ይሄ ለምሳሌ 3 ግራም ከሆነ ፈርጡ 1 ግራም ከሆነ እኛ ስንገዛችሁ ፈርጡን አውልቀን ወርቁን ብቻ 2 ግራም አድርገን ነው መንገዛችሁ እና እኛ ደግሞ ስንሸጥ 3 ግራም አድርገን ነው የምንሸጠው ከነ ፈርጡ ነው ምን መዝነው። ስለዚህ እንደዚህ አይነት ባለፈርጥ ወርቆች ስትገዙ በውጭም ሆነ ገዝታችሁ ይዛችሁ ስትመጡ ወደ ሀገር ምን አበባ ይባላል? ይሄ አበባ ድንጋይ ስር በደንብ ይበቅላል። አበቦቼ ምንድነው የምሰጣቸው መሰላችሁ? የእንቁላል ስብርባሪ ነው። ያው ስጋቸው የእንቁላል ስብርባሪ ነው።